በዛሬው ፕሮግራማችን ላይ ሜሬጅ ትልቁን የማህበረሰብ መሰረት የቤተሰብ መሰረት የምንለውን ጋብቻ በዛ ዙሪያ የምናወራ ይሆናል። እንደው ተመሳሳይ ችግር ይሄ ነው ያለው በብዙ ትዳሮች ብትዩ ነገር ተመሳሳይ ነገር ገጥሞሻል ወይስ ሁሉም የተለያየ ነው? እኔ በህይወቴ በጣም በብዙ ትዳሮች ላይ በሽምግልና ገብቻለሁ። ከብዙ ተሞክሮም ጭምር ነው ማወራ። ሌሎችን ከጎኑ አሰልፎ እሷ ላይ ቲፎዞ የሚያሰልፍ ወንድ አለ። ከዛስ መቼ ነው በቃ ካንቺ አቅም ውጪ ሆኖ በቃሽ ይቀበላለው ይሆናል ብለሽ በቃ ይሄ ትዳሬ ነው ህይወቴ ነው ያልሽበት ጊዜ እስቲ አስታውሰሽ ከሱ ጊዜ እንጀምርና እናውራ። የሷን ቤተሰብ አይወድ ግን እሱ ደግሞ የኔን ቤተሰብ አልወደድሽም ብሎ የሚጣላ ወንድ አለ። አንድ ወንድ ወይም ባለቤት ሊያረግላት የሚችለው ትልቁ ነገር ከሰዎች በዙሪያዋ ካሉ ሰዎች በተለይ ደግሞ በሱ በኩል ከሚመጡ ሰዎች ፕሮቴክት ማድረግ ማለት ነው። ያው ወንዶች ብዙ ጊዜ መሸነፍ አይፈልጉም። ባላት መስራት በምትፈልገው ኢንትረስቷ ሲያግዛት ትዳሯ ላይ እንድታጎድል ያደርጋታል ወይ? ሰላም ጤና ይስጥልኝ። ጀሚላ ተሰማ ነኝ። ይህ የጀሚ ሾው ነው። በዛሬው ፕሮግራማችን ላይ ግንኙነቶቻችን ወይም ሪሌሽንሺፕ የምንለው ከዛ አልፎ ደግሞ ሜሬጅ ትልቁን የማህበረሰብ መሰረት የቤተሰብ መሰረት የምንለውን ጋብቻ በዛ ዙሪያ የምናወራ ይሆናል። ዛሬ ግን ለየት ያለ እንግዳ ነው ይዤላችሁ የመጣሁት። እናቴ ወይዘሮ ዘይዳ ግዛው ወይም ደግሞ የጉራጌ ባህል ሸንጎ እንደሰጠሽ ስያሜ ሸነን ባራጅየት ዘይዳ ግዛው ነው አብሬ ይዤላችሁ የመጣሁት። እናቴ ለብዙ ነገር ምሳሌ የሆነችኝ ህይወቴን መንገዴን መለስ ብዬ ሳየው በብዙ መልኩ የሷ ህይወት ምሳሌ ሆኖኝ የመጣሁበት ነውና ከዛም አልፎ ደግሞ በተለይ ትዳሬ ላይ በብዙ መልኩ የተማርኳቸው ነገሮች አሉና ዛሬ ደግሞ ከናንተ ጋር ያንን ልምዷን እንድናጋራው ነው ይህንን ፕሮግራም አሰናድተንላችሁ ወደ እናንተ የመጣ ነው። አብራችሁን ታደሙ፣ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቆዩን። መልካም ጊዜ። እናቴ እንኳን ደህና መጣሽ ወደ ጀሚ ሾው። ከ30 ዓመት በላይ አንቺ አስበሽ አቀደሽ ፈልገሽ ባልተዘጋጀሽበት ትዳር ቤተሰብ ወስኖ ፈቅዶ በመረጠልሽ ትዳር በኋላ ግን ለኔ በጣም በቃ በምንም በማልቀይረው አባቴ የትዳር አጋርሽ ሆኖ ከ30 ዓመት በላይ አብራችሁ ኖራችኋልና አላህ ይዘንለት። ዛሬ እሱ በህይወት ባይኖርም በጣም ብዙ ጥሩም ይሁን መጥፎም ይሁን ወይም ደግሞ ጥሩ ያልሆኑም ይሁን ትዝታዎች የህይወት መንገዶች አብረሽ እንዳጋራሽ ከባለቤትሽ ጋር ከአባቴ ጋር አውቃለሁኝና እስቲ ስለዛ ጊዜ የምንዳስስበት ነው የሚሆነውና እንደው ግን እንድንጀምር የምፈልገው መጀመሪያ ሁሉ ነገር ሲጀምር ይሄ ቤተሰብ ወስኖ እንድትጋቡ ሲያደርግ ያለውን ጊዜ መለስ ብለሽ ያንቺ ስሜት በምን መልኩ ተቀበልሽው? ከዛስ መቼ ነው በቃ ካንቺ አቅም ውጪ ሆኖ በቃሽ ይቀበላለው ይሆናል ብለሽ በቃ ይሄ ትዳሬ ነው ህይወቴ ነው ያልሽበት ጊዜ እስቲ አስታውሰሽ ከሱ ጊዜ እንጀምርና እናውራ። እሺ፣ ያው መለስ ብለሽ ገና ሀ ብለሽ ትላንት ወደ ነበርሽበት ህይወት ይከትሻል። ጥሩ ነው። ለብዙ ሰዎች ትምህርት ይሆናል። እኔ ብዙ ጊዜ በባልና ሚስቶች መካከል በትዳር መካከል በተፈጠረ ጸብ እንኳን እንደው ስገባ የራሴ ተሞክሮ ነው። የኔ ተሞክሮ ለሰዎች በቂ ይሆናል ብዬ ስለማስብ የራሴን የህይወት ልምድ ነው ማካፍላቸው። ከዛ ብዙ ሰዎች በፍጹም ሊያምኑኝ የማይችሉበት ዛሬ ሚዲያ ላይ ላላወራቸው ለሰዎች በግል ግን ለህይወታቸው ይጠቅማቸዋል በሚል እንዲኖሩበት ያካፈልኳቸው ብዙ ነገሮች አሉኝ። ሚዲያ ላይ ሲሆን ግን ያው የሆንሽውን ሁሉ አትናገሪም። ነገር ግን ለሰዎች ይማሩበታል። ይሄንን ነገር ቢሰሙ
ዛሬ ላለው ለተንገዳገደው ትዳር እንደው ትልቅ እንትን ይሆናል ምክር ይሆናል ብዬ የማስባቸውን ለማንሳት ሞክራለሁ። እኔ መጀመሪያ አንቺም እንዳልሽው ፈቅጄና ወድጄ አፍቅሬ አይደለም የገባሁት። ፍቅር እንደሆነ ምን እንደሆነ በማላውቅበት እድሜ ላይ ነው እኔ ያገባሁት። በዛ ላይ ደግሞ ከአባትሽ ጋር የአኳያ ጋብቻም አልነበርንም። እሱ የእድሜ በጣም ትልቅ ነበረ። ከዛ አባቴ ፈቅደው ወደው አስገድደው ልበል እንደዛ ነው። እኔ እንደውም ከቤት አምልጬ ሸሽቼ ድሬዳዋ ድረስ አጎቶቼ የእናቴ ወንድሞች ያሉበት ቦታ ሄጄ ወደ 2 ወር ከምናምን አካባቢ እዛ 3 ወር ሊሞላ ሳምንት 10 ቀን ሲጎለው ድረስ እዛ ቆይቻለሁ። እና ግን አባቴ ያሉት ምንድነው በቃ ትቼዋለሁኝ ትምጣና ትምህርቷ ትጀምር ብለው ነገሩ በጣም ብዙ ነው። አዲስ አበባ አሻሽቼ ስወጣ አዲስ አበባ ተከትለውኝ ሲሄዱ ምንም አንድ ቀን ለአባቴ አላስቀይማቸውም ነበር። በጣም ነበር አባቴ የሚፈሩት የሚከበሩት። አላህ ይዘንላቸው። በማህበረሰቡ ዘንዳ እንኳን የራሳቸው ልጅ የሰው ልጅ ላይ እንደውሳቸው ጠይቀው የማይከለከሉ የሚወስኑ ሰው ስለነበሩ ተከትለውኝ አዲስ አበባ ሲሄዱ አንድ አክስታችን ቤት ልክ ሲገቡ ሳያቸው በጣም በፈገግታ ተቀብዬ ምናምን እግራቸው እጃቸው አሻሽቼ ምናምን እንዲተኙ አስተኝቻቸው ሌላ ክፍል ገብቼ ተኛሁና ሌሊት ሳያውቁኝ ነው ወጥቼ ወደ ድሬዳዋ የተሳፈርኩት። ምንም ፊት ለፊት ምንም መልስ መስጠት ስለማልፈልግ ማለት ነው። ከዛ ቆየሁና የት ሄደች ሲሉ ያው ድሬዳዋ ሄደች እኮ በቃ ከርሶ ጋር መጥፎ ሰጣ ገባ ውስጥ ላለመግባት ብላ እሷ ወደ ድሬዳዋ ሄዳለች አሉ ብለው ነገሯቸው። አንድ አክስታችን አለች ፈረንሳይ የምትኖር የእሷ ልጆች ለነሱ ነው የነገርኩት። ከዛ ሆነና ደግሞ ድሬዳዋም ደብዳቤ ጽፈው ለአጎቴ ስልክ የለም በዛ ዘመን። አዎ በቃ ነገሩን ትቼዋለሁ መጣ ትምህርቷ ተቀጥላሉ። እሺ ብዬ አምኜ መጥቼ ትምህርቴ ተመልሼ ጀመርኩ። ግን አንድ ቀን ትምህርት ቤት ከወንድሜ ከታናሽ ወንድሜ ጋር በጣም ረጅም ጉዞ ነበር የምንጓዘው። ከአክሊል እንድብር ድረስ ሄደን ነው በእግራችን የምንማረው። ከዛ ተነስተን የ3 ሰዓት ከምናምን ጉዞ አድርገን መጥተን ቤት ገብተን ልክ መክሰሳችን በልተን ምናምን እንደው ደብተራችን ከፍተን ልክ ልናጠና ስንቀመጥ በማታ የሸንጎ ሽማግሌ ማአት ሽማግሌ ገባ። ሲገባ ደነገጡ። በሰላም ነው ብዬ ለእናቴ እንደዚህ በአይኔ ስጠይቃቸው አባትሽ በአንቺ ላይ የሰበሰቡት ሽማግሌ ነው አሉ። በጣም ደነገጥኩ። 2 አይነት የተደበላለቀ ስሜት ተሰማኝ። አንደኛ አባቴ አሁን እምቢ አለችኝ ብለው በእኔ ላይ ሽማግሌ የሰበሰቡብኝ አይነት። ሁለተኛ ነገር እምቢ ብላቸው እኔ ካሁን በኋላ ምንድን ነው ልሆን የምችለው የሚል ስሜት፣ ሁለቱንም ስሜት ውስጥ ሆንኩና የሆነ የማልወጣው ስሜት ውስጥ ገባሁ። ዝም አልኳቸው። አባቴ ነገሩን በጣም አዋዝተው በጣም ይችሉበት ነበር። ነገር ሲያነሱ ከተረት ምሳሌ ጫወታ ዋዝተው ነው የሚያነሱት አንስተው። እኔ እንግዲህ ቅድም እንዳልኩሽ በሰው ልጅ ላይ ስወስን ኖሬ ዛሬ የእሱ ልጅ እምቢ አለችው ሲባል ለጆሮም ጥሩ አይደለም የሚል አይነት ሀሳብ አስቀምጠው እንትን ሲሉኝ ምንም መልስ አልሰጠኋቸውም። ዝም ስል ያው ዝምታ መስማማት ነው ብለውኝ ወጡ ሽማግሌዎች መርቀውኝ ማለት ነው። ምንም አላልኩም። እናቴም አይርገሙሽ አሉኝ። መጀመሪያ እናቴ በፍጹም ብለው ነበር። መጀመሪያ እንድጠፋም ጥቆማ ሰጥተውኝም ጥፊ ያሉኝም እናቴ ነበሩ። በኋላ ደግሞ አይርገሙሽ አሉኝ። እንዳያዝኑብኝ ፈልገው ነው። ከዛ በዛ ሁኔታ ሆነና በቃ ኑ ብለው 11 ቀጠሮ ተመላልሰዋል። አባባ አላህ ይራህማቸው አያትሽ 11 ቀጠሮ እኔ ድሬዳዋ ጠፍቼ እስክመለስ ድረስ 11 ቀጠሮ ተመላልሰዋል። ኑ ተብሎ ሲጠሩ አንድ ሳይቀር ድብልቅልቅ ያለ ሰርግ
ሰው የሚያክል ሰው ይዘው መጡ። ከዛ ገና የመጀመሪያ ሽምግልናቸው ነው። ይሰጠናል፣ ኒካ ይታሰርልናል። ከዛ አባቴ ደግሞ ማንገራገር አልፈለጉም። እሺ ብለው ኒካ አሰሩ፣ ምንም ሳይጠይቁ ምንም ሳይሉ። እኔ ደግሞ በነፃነት ያደኩ ልጅ ነኝ። እንደዚህ በፍራቻ ከአባታችን ጋር ከእናታችን ጋር እንደዚህ ተደባብቀን አይደለም፣ እንደ ገጠር ልጅ አይደለም ያደግነው። ዝም በል የሚባል ነገር እኛ ቤት አይታወቅም። ሁሉ ነገር በግልጽኝነት ተወርቶ ነው። ከዛ አባዬ አልኳቸው፣ ወይ ኒካ አሰሩለት? አዎ። እሺ ምን አሉት? ለልብስ ሳምንት ትምጣ ብሎ ቀጠሮ ያዘ። ይሄው አሁን ቅድም አናገረሽ አይደለም? አዎ ብሎኛል። ከተመቸኝ እመጣለሁ ያልኩት፣ ግን አንድ ነገር ልንገርዎት አልኳቸው። ምን? በዛው ካስቀረኝ ዳግም ለቀብሬ ሊቆሙ አያገኙኝ ለሳቸው ስላቸው ከው ብለው ደነገጡ። እንዴት? አይ አስገድደው ሲድሩኝ ሰርግ ፈልጋለሁ አልኳቸው። ደግሞ እኔ ሰርግ ምናምን ሰርግም በእድሜ አንድ ሰርግ እንጂ ሄጄም አላውቅ። ሰርግ ጭፈራ ያለበትም ሄጄ አላውቅም። እኛ ቤት በጣም እንከለከላለን፣ አይፈቀድልንም። ሰርግም ደግሞ አንድ ሰርግ ብቻ ነው በእድሜ የሄድኩት። አንድ እህቴ በጣም ሳለቅስ እህቴ ስትዳር በጣም ህፃን ሆኜ እሱን አላውቅም፣ እንደውም ትዝም አይለኝም። እንደው ሲያወሩኝ እንጂ አደራ ብለው በበቅሎ ላይ አስቀምጠውኝ አደርሳት መልስልኝ ብለው ለሚዜው አደራ ሰጥተውት ነው። ሁለተኛ አንድ የዘመዳችን ያጎታችን ልጅ ስትዳር ሄድኩና በጣም ደክሞኝ ምናምን እስከ ዛሬም ድረስ ያድካም እስካሁን ዛሬም ሳስበው ይደክመኛል። ለምን ይሄድኩላለሁ ማለት ነው። በማታ ነው ሰርጉ የሚካሄደው። ሰርገኛው በየቦታው ሰው ቤት እየገባ እየወጣ ነው እንትን የሚለው። አንቺ ትጉያያለሽ፣ ከኋላ ተከትሎ ጅብ ይወስድ ልጅ ማንም የሚያየው የለም። እንደዚህ አይነት የተዝረከረከ ሰርግ ሄጄ እስከ ዛሬ ድረስ ድካሙ አስታውሰዋለሁ። ግን ስቲል አንቺ ውስጥሽ ግን ለራስሽ ሲሆን ሰርግ ያስፈልገኛል ብለሽ በቃ እኔ ግን ምንድን ነው ያልኩት፣ ልኬት እንደመጣ ማላውቀው ስሜት አስገድደው ሲድሩኝማ ሰርግ እፈልጋለሁ አልኳቸው። አባቴ እኔም እፈልጋለሁ የአንቺን ሰርግ መደገስ እኔም እፈልጋለሁ። ታዲያ በምን እምነት አሁን እሱ ኒካ አሰሩለት፣ ለልብስ ትምጣ አልዎት፣ በሄድኩበት ላያስቀር ምንድን ነው ያሉት ዋስትና? ሀሳቡ እስከተትኳቸው። ከዛ አይ ደብዳቤ እጽፍለታለሁ፣ የሚያከብረኝ ሰው በደንብ ማምንበት እሱ ይዞሽ እንዲሄድ አደርጋለሁ፣ ደብዳቤ እጽፍለታለሁ፣ በእርግጠኝነት ይመልስልኛል አሉ። እሺ ያልኳቸው ደብዳቤ ጽፈው አምኜ የላኳት ልጄን በክብር እንድትመልስልኝ የሚል ደብዳቤ ጻፉለትና ሄዶ ወንድምየው አባባ ልከወኝ ምን ነው ይሄው ደብዳቤ አነበበ። ከዛ ግራ ገባው። እሱ ቅዱ ነዋ። አሰቡ፣ ተመካከሩ፣ ብዙ ቆይታ ወጡ። እንዲያው ከጓደኞቹ ጋር በጣም ብዙ ገባ ወጣ ሲሉ ምናምን አያቸዋለሁ። ዝም አልኳቸው። ያጎቴ ልጅ አለ ከኔ ጋር ቁጭ ብሏል እዛው ወልቂጤ ና ብዬ ጠራሁትና ከሱ ጋር አብረን ዝም አልኳቸው። ብዙ ወጥተው ገብተው ምናምን ብዙ እንትናሉና አንዱ ሚዜ ጌታቸው ይባላል። በጣም ነው የምወደው። ካለ ፍላጎቷ በፍጹም እንዳታረገው ትዳርህ ይሻገራል አለ። ሌሎቹ ሁሉም ሲያደፋፍሩት እሱም ቢያለውና እሺ ብሎ ያም ደብዳቤ ተጽፎ ፈጥሮበት እንግዲህ በታሪክ እኛ ሀገር ዳግም ተደግሞ የማይታወቅ ሰርግ ድል ያለ ሰርግ ከኛም ሳይበልጥ አይቀርም ሰርጉ እንኳን የእናንተ ሰርግ ነው እንዴ? ተይው። ኦኬ በጣም ደስ ይላል። እና እንዲህ አይነት ሰርግ አድርጌ አገባው። ያው በቃ አገባው። ካገባው በኋላ ግን ጥሩ የሚባል ትዳር ሆነ ማለት ትችያለሽ። ከዛ ልጅ መጣ፣ ህይወት ተጀመረ። ቆይ ግን እዛ ጋር ከመድረሳችን በፊት አንዴ ሰርጉ ተደርጎ ቤት ከገባሽ በኋላ በቃ ባለቤቴ ነው ብለሽ መቀበል ምናምን ቻልሽ ማለት ነው? በቃ ህይወት ቀጠለ፣ ትዳሬ ነው ብለሽ? በእኛ ባለ ትዳር ሆንኩ።
እንግዳ የሚበዛበት ቤት ቀን በቀን እንግዳ ማስተናግድ ሁሉ ጊዜ እንደው ማአት ህዝብ የሚርመሰመስበት ቤት ያ ሁሉ የሚስተናገድበት ቤት ሁሉንም ነገሩ ግን ቀጥ አድርጌ ቻልኩት። እኔ ስወጣም አወጣጤም ከእንግዳ ቤት ስለሆነ ብዙ አልተቸገርኩም። ያ ያለው ውጣ ውረድ ያለው እንትን የእንግዳ ጋጋታ ምናምን አልከበደኝም። እና ደግሞ ድሮ እንዳሁን አይደለም፣ ሰው አይጠፋም ነበር፣ አጋዥ ይኖርሽ ነበር። በዛ ሁኔታ ቀጠለ ህይወት። እንደው ትዳሬ ነው ብዬ ለመቀበል ብዙም እንትን አልፈጀብኝም ልልሽ ፈልጌ ነው። በጣም ደስ ይላል። እሺ እናቴ፣ የተለያየ አይነት ስሜት ነው ሲሰማኝ የነበረው። ሁሌም ይሄንን ታሪክ አንስተሽ ስናወራ እንደሚሰማኝ ማለት ነው። እንደ አንዲት ሴት ከትምህርቷ መማር እየፈለገች እንዳስቀሯት ሴት የሚሰማኝ ስሜት አለ። ደግሞ በዚህ በኩል ደግሞ በጣም እንደምወደው አባቴ ከዛ ደግሞ የሚሰማኝ ስሜት አለና ግን ፋይናሊ በጥሩ ሁኔታ ትዳሩ ቀጥሏል ማለት ነውና እንግዲህ አሁን ዛሬም ተመልካቾች 30 ዓመት ተሞክሮ ነው እንግዲህ ከእናንተ ጋር የምናጋራው። ምን ይመስል ነበር ከዛ በኋላ ያለው መንገድ በዚህ ሁኔታ የጀመረው ትዳር? አንዳንዴ ደግሞ ሙቪ ነበር የሚመስለኝ ነገሮችን ስትነግሪኝና ከዛ እንዴት ደግሞ ቀጠለ? ትዳሩ የእናንተ ብቻ ነበረ ወይ? የቤተሰብ ጣልቃ ገብነት አለ ወይ? ቢካዝ እኔ ዛሬ ድረስ ከሰዎች ጋር ስሰራ ሰዎች ሀሳባቸውን መጥተው ሲያጋሩ ሲያማክሩ የማየው ነገር አለ። የቤተሰብ ጣልቃ ገብነት ይኖራል። እንደ ትዳርም ደግሞ የወንድና ሴት የባህሪ አለመረዳዳት ይኖራል። ሴቷ የምታስብበት መንገድ፣ ነገሮችን የምታይበት መንገድ አለ። ወንዱ የሚያስብበት የሚመለከትበት መንገድ አለና እንደው ይሄ ነገር የሚፈትን ነገር ነው እንዴ ብሎ ያስባለሽ ጊዜ መቼ ነው የጀመረው? ከዛ ብንነሳ ጥሩ። እንደው ያው የመጀመሪያ ልጄን ወልጄ ከተነሳሁ በኋላ እንግዲህ ወደ ሁለተኛው ለመግባት ብዙ ጊዜ አልጨረስኩም። ሁለተኛው ልጄ አርግዤ ነፍሰ ጡር ሆኜ የገጠሙኝ ነገሮች ሳስባቸው ግን እስከ ዛሬ ድረስ የሚያምቡኝ ነገሮች ገጥመውኛል። በአንድም በሌላ መንገድ የሰዎች ጣልቃ ገብነት፣ ዙሪያሽ ላይ ያሉ ሰዎች ሁሉ ከአንቺ በላይ በጉዳይሽ ላይ ይመለከተኛል ብለው ገብተው የሚያበላሹት ነገር ለህይወትሽ ትልቅ ሸክምና ጠባሳ ይሆንብሻል። ከዛም አልፈሽ ደግሞ ብዙም ትማሪበታለሽ። አንቺነትሽ ወርቅ በሳት እንደሚፈተነው አንቺነትሽ ተፈትኖም የሚወጣበት ነው። ካልተፈተነ ሰው ፈተና ካልገጠመው ኖሮ ዝም ብሎ መንሸት፣ መንጋት፣ መደሰት፣ መኖር እንደዚህ ምንም ጣዕም የሌለው ህይወት ነው የሚሆነው። አንዳንዴ ፈተና ወርቅ በሳት እንደሚፈተን ሰዎች በችግር በመከራ ይፈተናሉ። ተፈትነው በዛ መከራቸው ችግራቸው ላይ ጸንተው በብልሃት በዘዴ የአላህ እገዛ ታክሎበት ከተወጡት ዛሬ ላሉበት ሁኔታ ይደርሳሉ፣ ልክ እንደኔ። ካልሆነ ግን መንገድ የሚቀሩ ሰዎች ቀላል አይደሉም። የትዳር ውጣ ውረድ በብዙ መልኩ ይፈጠራል። አንዳንድ ወንድ ቤተሰቤን አልወደድሽም ብሎ የእሷን ቤተሰብ የማይወድ ያህል ቤተሰቤን አልወደድሽም ብሎ ይጣላል። የእሷን ቤተሰብ አይወድም፣ ግን እሱ ደግሞ የኔን ቤተሰብ አልወደድሽም ብሎ የሚጣላ ወንድ አለ። አንዳንድ ወንድ ደግሞ ቤት ውስጥ የቤቱ ሚኒስቴር እሷ ናት። ቤት ውስጥ ወደደም ጠላም እሱ ጠቅላይ ሚኒስቴር ነው። ያለውን ነገር ሙሉ ከባቢውን ያስተዳድር እንጂ ቤት ውስጥ ያለውን ነገር ግን የዛ ሚኒስቴር እሷ ናት። የጤናው ሚኒስቴር እሷ ናት። የማህበራዊ ሚኒስቴር እሷ ናት። የኢኮኖሚው ሚኒስቴር እሷ ናት። ምክንያቱም እድር ክፈል፣ ሂድ፣ እድር ቤት ስራ ብትዩ ማህበራዊው ላይ ወንዱ የለበትም። ኢኮኖሚው ላይ ሽሮ በርበሬ በል፣ ጤፍ በል፣ እንትን በል፣ ውጣ ውረድ፣ ቅቤ በል፣ ከሰል በል ብትዩ እሱ የለበትም። ኢኮኖሚው ጋር ስልሽ ማለት ደግሞ ልጅ እንዴት እንደሚያድግ
እንዴት እንደሚታጠብ እንዴት እንደሚለብስ እንዴት ጸጉሩ እንደሚሰራ እንዴት እንደሚላጭ ወንድ ቢሆን እንዴት እንደሚታከም እንዴት እንቅልፍ አድራ እንደምታድር እሱ የለበትም። በተለይ በፊት የነበረው ማለት ነው። አሁን እየተቀየረ ነው ብዬ ነው። እሺ አሁንም ከ130% አልተቀየረ። አብዛኛው እነዚህ ቤት ውስጥ ያሉ ነገሮች የእናቶች ስለሆኑ ነው። እውነት ነው። ቤት ውስጥ ሚኒስቴር ናት። በቃ ያ የሚኒስትርነት ቦታዋ እሷ አጋዥ ትፈልጋለች። ሞግዚቶች ይኖሯታል፣ አጋዦች ይኖሯታል። በዛ በአጋዦቿም ጣልቃ ይገባል አንዳንድ ወንድ። እሱ የማይመለከተውን ልክ ከጎኑ ሌሎች ሰዎች ማሰለፍ ይፈልጋል። እሷ ናት ከጎኑ ማሰለፍ ያለበት። ነገር ግን ሌሎችን ከጎኑ አሰልፎ እሷ ላይ ቲፎዞ የሚያሰልፍ ወንድ አለ። ደግሞ የሱ ወንድሞች፣ የሱ እህቶች፣ ቤተሰቦች ከሱ ጋር ሊኖሩ ይችላሉ። እነዛ ሰዎችም በሆነ አንድ ሳይድ ይዘው ከሱ ጋር ቆመው ምናምን ሴትዮዋ የሆነ ስሜት እንዲሰማት የሚያደርጉ ትዳሮች አሉ። እኔ በህይወቴ በጣም በብዙ ትዳሮች ላይ በሽምግልና ገብቼ አውቃለሁ። ከብዙ ተሞክሮም ጭምር ነው ማወራሽ። የራሴ ቤት የነበረው ነገር እኔ አባትሽ በዚህ በጣም ትልቅ ሰው ነበር፣ አላህ ይርሐመው። የራሱ ቤተሰብ ጋር የሚመጣው ነገር እንደዚህ ግድግዳ ሆኖ ነበር የሚመልሰው። እሷን ለኔ ተው የሚል አቋም ነበረው። በራሱ ቤተሰብ አያስዳኘኝ በፍጹም። በሌላ መንገድ ዞረው እንዲህ ዙሪያ ጥምጥም ዞረው የሚረብሹ ሰዎች ቢኖሩ ይጠብቅሽ ነበረ፣ ብቻ ይጠብቀኝ ነበር። እሱን በጣም አላህ ይርሐመው። እናትና አባቱ ደግሞ እኔ አንድም ቀን እናትና አባቱ ብዬ አላውቅም። አላህ ይርሐማቸው። እናቴና አባቴ ብዬ ነው የኖርኩት። እነሱም ደግሞ በዛው ልክ። አሁን እንግዲህ ይሄንን ሚዲያ ነው፣ ይሄንን ሚዲያ የሚሰሙ ሰዎች ይታዘባሉ። እኔ አበባ አራስ ወልጄ ነው የሞቱት። ገና ከአራስ መነሳት የነበረ መጥታ እሷ ሳትዘይረኝ እንዳትቀብረኝ አሏቸው። አምና ለሞቱት አጎትሽ እንደ ሬሳዬ ከቤት እንዳይወጣ ነው ያሏቸው። ደግሞ እማማ ደግሞ አላህ ይርሐማቸው አንቺ እንጂ ጀናዛዬ ሌላ ሰው እንዳያጥበኝ ብለውኝ እኔ ነኝ አጥቤ የሸኘኋቸው። ሁሉም ሰው ያውቃል፣ ጎረቤቴም ጓደኞቼ በሙሉ ዙሪያ ያለ ሰው ያውቃል። እነሱ ለኔ የነበራቸው አመለካከት እሱ ራሱ የሚቀናበት ነበር። እናንተማ አንቺማ እንደዚህ አይነት ነገር ነበር እና ደስ ይለው ነበር በጣም። አንዴ ወልጄ ታመምኩና እማማ መጥተው ያራስ ልጅ እሳቸው ተቀብለውኝ ሆስፒታል ገባሁ። ሆስፒታል ኦፕራሲዮን ነበረኝ። ኦፕራሲዮን ተሰርቶልኝ እስከምወጣ ድረስ እሳቸው ቤት በኔ ቦታ ተኝተዋል። ሌሎች ጎረቤቶቼ በጣም ወዳጆቼ ከኔ ጋር የወለደች አራስ መጣችና አንዴ ልጁ ላጥባው ስትላቸው ልጅሽ ጡት አልጠባባለሽ ወይ አሏት። አልሰጥም ብለው ማለት እና አንድ ቀን ሳያለቅስ አንድ ቀን ሳያየው እንደዚህ ይቀመጡና እግራቸው እንደዚህ ብለው እዚህ ስር ያረጉና ጋር ያለብሱና ልጁ ሲሏቸው ይዛው ሄደች ይላሉ። ሰው እንዳይስበው ብለው ማለት ነው። እንዲህ ሆነው ነው ልጆቼን ጭምር ሲንከባከቡ የኖሩት ማለት ነው። ሊሄዱ ሲሉ 4 ወር ከኔ ጋር ቆይተው ሊሄዳሉ። እንሄዳሉ አሁን አረፋ አብረን እንሄዳለን ስላቸው አይደለም እኔ ልሄድ አረፋ አንቺ እንዳትመጪ እኔ አፍ ብዬሻለሁ። ልጆች ሰብስበሽ ቤት ዋይ እሱ ይምጣና አርዶልኝ ይመለስ። ካሁን በኋላ መጣችሁ እንዲህ ያህል ቁጥር ናቸው እንደዚህ ናቸው አልባል፣ ይበቃኛል፣ እስካሁን ድረስ ተመላልሳችሁልኛል ብለው አሉኝ። የዛ ዘመን ነው አረፋ ራሱ የፈቀዱልኝ። ለመጀመሪያ ጊዜ አረፋ ፈቅደውልኝ ቤት መብላት የጀመርኩት የዛ ዘመን ነው። እንደዛ ጭምር እንደዚህ አይነት አባትና እናቶች ነበሩ። እኔ አሁን አማች ምናምን ሲባል እኔ በዛ መልክ ስላላሳለፍኳቸው እነሱ ጋር በጣም ነው ማልወደው ደስ የማይለኝ ብዬ ልልሽ ፈልጌ ነው። የሚገርም ነው። በጣም ደስ የሚል ነገር ነው ሼር ያደረግሽው አውቃለሁኝ። በጣም በተለይ ደግሞ
ከሱ እናትና አባት የሚመለከትሽ በዋናነት የሚመለከትሽ በተለይ እናትና አባት ናቸው ሌላውን ቤተሰብ እንዳለ ሆኖ ማለት ነው ከዛም አልፎ ደግሞ ትልቅ ቦታ እንደሰጠሽው ማቃለሁኝና አይ ሆፕ ይሄ ለሰዎች ያስተምራል ብዬ አስባለሁኝ በተለይ እንደ ሴት አንድ ወንድ ወይም ባለቤት ሊያረግላት የሚችለው ትልቁ ነገር ከሰዎች በዙሪያዋ ካሉ ሰዎች በተለይ ደግሞ በሱ በኩል ከሚመጡ ሰዎች ፕሮቴክት ማድረግ ማለት ነው እሷ አታክ እንዳትደረግ መጠበቅ ነውና የምታጠፋው ነገር ካለም መስተካከል ያለባት ነገር ካለም በራሱ መንገድ እያስተካከላት ማለት ነው ያ ማለት ሁሉን ነገር አይቶ ነገሮች ሲበላሹም ዝም ይበል ማለት አይደለም ግን እሱ ጠባቂ ነው በቃ አባወራ ነው ቅድምም ያልነው ላይ ሴት ልጅ ሁሉን ኃላፊነት ወስዳ ታረጋለች ግን እንዳልሽው ደግሞ ዋናው ጠቅላይ ሚኒስትር ነው እንዳልሽው የቤት ራስ መሆኑ ግን እንዳለ ሆኖ ማለት ነው ነገሮችን ሁሉ የምታካሂደው ሴቷ ስለሆነች ነውና በጣም ደስ የሚል ነገር ነው ያነሳሽልኝና አቃለሁኝ በጣም ብዙ ሰዎች ለዳኝነት ትዳራቸውን እንድታስተካኪ ሽምግልና ብለው ሲጠሩሽ ምናምን አቃለሁና እንደው በጣም ብዙ ጊዜ ታይ የነበረው ወንዱም ላይ ይሁን ሴቷም ላይ እንደው ተመሳሳይ ችግር ይሄ ነው ያለው በብዙ ትዳሮች ብትዩ ነገር ተመሳሳይ ነገር ገጥሞሻል ወይስ ሁሉም የተለያየ ነው ብለሽ ነው የምታስቢው እስቲ እዛ ላይ ደግሞ አጋሪንና ከዛ ወደ አንቺው ደግሞ እንመለሳለን ቅድም እንዳልኩሽ ነው አንዳንድ ትዳሮች ወንዶቹ ዘለው በሴቷ ጉዳይ ላይ የማይችሉትን ጣልቃ ገብነት ውስጥ ይገባሉ ያኔ ሴቷ ይሄ አይመለከትህም የሚል እንትን ይመጣና ያበለሻሹታል ከዛ በኋላ በትዕግስት በስልት በብልሃት አይደለም የሚይዙት ያው በስሜት ወዳልሆነ አቅጣጫ የሚገቡ አሉ አንዳንዴ እሱን ስታስተካክዩ የሚስተካከል ትዳር አለ አንዳንዴ ደግሞ ሴቷ ትልቁ የቤቷ ዋርካ ነው ባሏ የባልነቱ ክብር የባልነቱን ቦታ መንሳት ባሏ ያለውን ክብር መስጠት የሚገባትን ከሷ የሚጠበቀውን ክብር መስጠት ሲያቅታት ታያለሽ እኔ በገባሁባቸው ሽምግልናዎች ብዙ ቦታ ላይ እንደሱ አይነት ነገር ገጥመኝና ብዙ ጊዜ ጉዳዩን አውዬ አሳድሬ ምናምን ሴቶቹን ከኋላ ገስጬ ምናምን ተስተካክሎ በጀርባ በኩል ሰው እንዳላስታረቃቸው አድርገው እንዲታረቁ ያደረኳቸው ባልና ሚስቶች በጣም ብዙ ናቸው ለምን አንዳንዴ ሰው አስታረቀን ሲሉ የሚፈጠር እንትን አለ ክፍተት አለ ራሳቸው የነበረው ክፍተት ስታረም ሲያይ ሲታረቁ ደግሞ የተሻለ ይሆናል ብዬ እንደሱ አይነት እንትኖችን እፈጥር ነበረ ሴቶቹ ላይ ችግር ሳይ ነው እንደሱ አይነት ነገር ማረገው ወንዶቹ ጋር ሲሆን ደግሞ ያው ወንዶች ብዙ ጊዜ መሸነፍ አይፈልጉም ከጀርባ ይሄ ችግር ግን ያንተ ነው ተቀበለውና አሁን ባለው ነገር ግን አንተም ተው ብለን ነው ምን ሄደው የሚል እንትን እናረግና በዛ እናስታርቃለን ያው በተደጋጋሚ አንድ ቦታ የነበረው ችግር ስትፈቺ ሌላ ቦታ እንደዚህ አይነት ነገር ይፈጠራል ያላግባብ በሰዎች ላይ የሚደርስ ነገር አይቼ ማለፍ በጣም ይከብደኛል ነገር ግን ይሄንን ስልሽ አባትሽ እዚህ ላይ እንዲህ ሳረግ ምናምን አንድ ቀን ተቃውሞኝ አያውቅም ያግዘኝ ነበር እንዲህ ሳረግ አንድ ቀን እሱ ቢቃወመኝ ወይም ደግሞ እንዲህ አይነት ነገሮች ሳረግ ለምን ቢለኝ ኖሮ እኔ ምናልባት አልገፋበትም ነበር ስነግረው ምናምን እንዲሆኑ እንዲበል ስለው በቃ አግዣት ሌላ የሚታገስ ካለ እኔ አግዝሻለሁ እኔ ያለሁኝ ይለኝ ነበር በዛ ተበርታቼ ነው ጭራሽ የአደባባይ ሰው የሆንኩት ልልሽ ፈልጌ ነው እሱን ነበረ ቀጥሎ ማንሳት የምፈልገው በጣም ብዙ ሰዎች እንደምሳሌ አድርገው የሚወስዱሽ ነሽ ብዙ ነገሮች ላይ ተሳተፊያለሽ በተለይ በደል ካለ የራስሽ ጉዳይ አድርገሽ ስትንቀሳቀሺ ነው ማቀው ድምጻቸው የማይሰማ ሰዎች ሰዎች በስታረስ ባላቸው ገንዘብ ምናምን ነው የሆነ ነገር ማስፈጸም የሚችሉትና አንቺ ግን ሰዎች ጉዳያቸውን እንደዚህ አይነት ነገር ደርሶባቸው የምታይ ከሆነ ተታረጊ ነው ማቀው ያንን ደግሞ እንድታረጊ አሁን እንዳልሽው ያቤ ፍቃደኛ መሆን ማገዝ
እንደውም አንዳንዴ መተባበር ሄዶ ራሱ አብሮ የሚያግዝበት ሁኔታዎች ነበሩና ያ ነገር ነውና ለምንድነው እዚህ ጋር በደንብ እንድናሰምረው የፈለኩት እንድታነሽው የፈለኩት የትኛውም ሴት ወጥታ የሆነ ነገር መስራት ስትችል የባሏ ድጋፍ ሲኖራት ነው። ካልሆነማ እኔ ስብርብር ብላ ቤት ያላትን ነገር ሁሉ እንድታጣ የሚያደርጋት ነው የሚመስለኝና እንደዛ ለመሆን ወንዱ ምን አይነት ወንድ መሆን አለበት? ያንን ሲያረግስ ሚስቱ እንድትወጣ ያላትን ነገር መስራት እንድትችል ሁሉም አንድ አይነት መሆን የለበትም። ባላት መስራት በምትፈልገው ኢንትረስቷ ሲያግዛት ትዳሯ ላይ እንድታጎድል ያደርጋታል ወይም እሱ ላይ እንድታጎድል ያደርጋታል ወይ? አንዳንዴ እንደዛ አይነት አንደርስታንዲንግ ያላቸው ሰዎች ካሉ እስቲ እዛ ላይ አንስተሽ በደንብ እንድትሄጂበት ስለፈለግኩ ነው። በጣም ጥሩ። ምንድነው መሰለሽ አሁን ሁለቱ ባለትዳሮች ሚናቸው ማወቅ አለባቸው። ሴቷ የሷ ሚና ምንድነው? ቤት ውስጥ ምን ይጠብቃታል? ይጎላታል ወይ ከዛ ላይ የሚለው ነገር ሰውየው ማወቅ አለበት። ካላጎደለች ግን የሷ ቤት ውስጥ ብቻ እንድትወሰን ማድረግ የለበትም። የሷ ታለንቷን ፍላጎቷን መጠበቅ አለበት። ምን አይነት ሰው ናት? ምን ያስደስታታል? የምትሰራቸው ስራዎች የበጎ አድራጎት ስራም ይሁን በጥቅማ ጥቅምም ስራ ቢዝነስም ይሁን ያ ነገር እሱ ከምትሰጠው ክብር ለሱ ከምትሰጠው ቦታ ለሱ ከምትሰጠው ፍቅር ቤቷ ማታጎል ከሆነ ይሄንን መጋፋት ሰብአዊነቷን መጋፋት ነው። በእኔ አመለካከት ሰብአዊነቷን መጋፋት ነው። ሊያከብርላት ይገባል። እሷ ደግሞ ያንን ሲያከብርላት ባሏን ዝቅ አድርጋ መመልከት የባለቤትነት ክብሩን ማሳጣት ወይም ደግሞ እሷ አደባባይ ስለወጣች ብቻ እኔ ነኝ ወሳኝ ማለት የለባትም። ሁል ጊዜ የሱ ቦታ የሱ ነው፣ መጠበቅ አለባት። የሷ ቦታ የሷ ነው፣ ማክበር አለበት፣ መጠበቅ አለበት። ሁለቱ ሰዎች እሷ እንዲህ በማድረጓ ምክንያት ታስከብረዋለች እንጂ አታጎልበትም። እሱ ደግሞ እሷን ባከበረና ፍላጎቷን በጠበቀ ቁጥር ቤቱን በሰላም ኖሮ ስሙንም ይከበራል እንጂ የሚጎልበት ነገር የለም። የኔ ባለቤትም ይህን ያምን ነበር። አንዳንዴ ይነግረኝ ነበር ሰዎች የሚሰጡት ኮሜንት፣ ግን እሷ እንደዚህ ወጣ እንደዚህ አንተ ምን ይሰማሃል? ክብር ምን ይሰማኛል? ምንም የሚሰማኝ ጉለት የለም። እኔስ ወጣ የለ እንዴ? እኔ ወጥቼ አድሬ ሰርቼ አይደል ምገባው። እሷ መች በመጥፎ አስባኝ ታውቃለች? ምስልም በመጥፎ አስባታለሁ። መጥፎ ካሰበች ቤት ከተቀመጠችበት መጥፎ ማድረግ አችልም ብሎ የመለሳቸው ሰዎች እንዳሉ ይነግረኝ ነበር። አየሽ፣ በዚህ ልክ መተማመን እና በዚህ ልክ ሁል ጊዜ እያወሩ እየተወያዩ መሄድ ያስፈልጋል። ዋው ደስ ይላል በጣም። እዚህ ጋር ጨመረሽ እንድታነሺው የምፈልገው ነገር በተለይ ሴቷ በምንም አይነት ሁኔታ ላይ ትሁን እንዳልሽው ሚናቸውን አውቀው የእሷን ቦታ ማክበር አለበት፣ እሷም ቦታዋን መዘንጋት የለባትም የሚለው ነገር እንዳለ ሆኖ አንቺ ደግሞ በጣም አላህ ይርሐም አባቴን በጣም ስታከብሪው ነው ማውቀው። ከዛ ደግሞ ወስጄ ቤቴ ላይ ትዳሬ ላይ መተግበር የፈለኩትም ነገር የወሰድኩትም ነገር አለ። አባታችን ከውጪ ሲገባ ሁላችንም ቆመን እንድንቀበለው ነበር የምታረጊው። ጫማውን ማውለቅ ነበረብን፣ ቢጃማውን መስጠት ነበረብን። ያው ሁሉም ነገሮች ቦታ ቢኖራቸውም አክብሮት እንድንሰጠው ታረጊ ነበር። ከዛ በላይ ሁሉ የሚገርመኝ እንደውም ሁለታችሁ እንደተጣላችሁ እኔ ሴንስ አርጌ እኔ አስተውል ስለነበረ ፊል አርጌ እንኳን የሆነ ወይ በሱ ተቀይሜ ዝም ነገር ካልኩኝ አትፈቅጂልኝም ነበር ትዝ ይለኛልና ተነሺ ተቀበዩ ምናምን ትይ ነበር። ጣልቃ እንድገባ አትፈልጊም ነበርና ያንን እስቲ ለምንድን ነው አስፈላጊ ነው ብለሽ ያሰብሽው? በጣም ደስ የሚለኝ ነገር ነው። እኔ በጣም ሁሌም ማድረግ የምፈልገው ነገር ነው። ግን ተመልካቾችም እስቲ ምን ጠቀመሽ አንቺ በህይወትሽ ላይ ያንን አፕላይ በማድረግሽ? ምንድን ነበር የሚሰማሽ? መሰረቱስ ምንድን ነው? ከእምነት ነው ከምንድን ነው የሚለውን ነገር እስቲ ጨምረሽ